ሰላም የሃሚንግ ስፖርት ተከታታዮች እንዴት ናችሁ? ሁለት አርብ ላይ እንገኛለን። የዓለም ዋንጫ ሁለተኛ የምድብ ጨዋታዎች በትናንትናው ዕለት መደረግ ጀምረዋል። ካናዳ፣ ሜክሲኮ እና ስዊዘርላንድ ተጋጣሚዎቻቸውን አሸንፈዋል። እነዚህን ውጤቶች የምንመለከት ነው የሚሆነው። በቅድሚያም ቀድሞ የተደረገውን ምሽት 1 ሰዓት ላይ ቼክ ሪፐብሊክ እና የደቡብ አፍሪካን ጨዋታ እንመልከት። በአትላንታ ስታዲየም በተደረገው ጨዋታ ቼክ ሪፐብሊክ ሚሼል ሳዲክ 5ኛው ደቂቃ ላይ ባስቆጠረው ግብ መምራት ቢችልም ማኮይና የደቡብ አፍሪካን ያቻነት ግብ በ83ኛው ደቂቃ ላይ በፍጹም ቅጣት ምት አስቆጥሯል። ሁለቱም ቡድኖች የመጀመሪያ 1 ነጥባቸውን አግኝተዋል። የቼክ ሪፐብሊኩ ሚሼል ሳዲክ 5ኛው ደቂቃ ላይ ያስቆጠራት ጎል በዚህ የዓለም ዋንጫ እስካሁን ከተደረጉ ጨዋታዎች ፈጣኗ ጎል ሆናለች። በምድብ 2 ቦስኒያ እና ሄርዞጎቪናን የገጠመችው ስዊዘርላንድ 4-1 አሸንፋለች። ጆሃን ማርዛቢ 2፣ ሮበን ቬርጋስ እንዲሁም ግራኒት ዣካ በፍጹም ቅጣት ምት የስዊዘርላንድን የማሸነፊያ ግቦች አስቆጥረዋል። ጣሪቅ ሙሃርሞቪችን በቀይ ካርድ ላጣችው ቦስኒያ ሄርዞጎቪና ብቸኛዋን ግብ ያስቆጠረው ደግሞ ኤርሚን ማሃሚች ነው። በዚሁ ምድብ ካናዳ ኳታርን 6-0 አሸንፋለች። በ23ኛው ዓለም ዋንጫ በርካታ ግብ ከተመዘገበባቸው መርሃ ግብሮች አንዱ በሆነው በዚህ ጨዋታ ጆናታን ዴቪስ 3 ጎል በማግባት ሃትሪክ የሰራ ሲሆን ካይል ላሪን፣ ናታን ሳሊባ እና የኳታሩ ሙሐመድ አልማናይ በራሱ ግብ ላይ የካናዳን ጎሎች አስቆጥረዋል። በዚህም ጆናታን ዴቪድ ከሊዮኔል ሜሲ ጋር 3 ጎል በማግባት ከፍተኛ ኮከብ ግብ አግቢነቱን እየመራ ይገኛል። ኤርሊክ ብሮታራንድ እና ኪሊያን ኤምባፔ ደግሞ 2 ጎሎችን በማስቆጠር የሚከተሉ ይሆናል። ከደቂቃዎች በፊት በተጠናቀቀው ጨዋታ ደግሞ ሜክሲኮ 2ኛ ድሏን በማስመዝገብ ከምድብ 1 ወደ ጥሎ ማለፍ መሸጋገሯን አረጋግጣለች። ደቡብ ኮሪያን 1-0 በረታችበት ጨዋታ ለሜክሲኮ ብቸኛዋን ግብ ያስቆጠረው ሉዊስ ሮሞ ነው። ሜክሲኮ ሁለቱንም የምድብ ጨዋታዎች ማሸነፏን ተከትሎ በ6 ነጥብ ጥሎ ማለፉን የተቀላቀለች የመጀመሪያዋ ሀገር ሆናለች። በዛሬው ዕለት የሚደረጉ ጨዋታዎችን ስንመለከት ስኮትላንድ እና ሞሮኮ ከሌሊቱ 7 ሰዓት ላይ በቦስተን ጨዋታቸውን የሚያደርጉ ሲሆን ብራዚል ከሃይቲ በፊላዴልፊያ ከሌሊቱ 9 ሰዓት ተኩል ይጫወታሉ። ቱርክና ፓራጋይ ጠዋት 12 ሰዓት በሳን ፍራንሲስኮ ሲጫወቱ፣ ኔዘርላንድስ ከስዊድን በነገው ዕለት ማታ 2 ሰዓት በሃውስተን የሚጫወቱ ይሆናል። ጀርመንና ኮትዲቫርም በቶሮንቶ ነገ ምሽት ማታ 5 ሰዓት ላይ ጨዋታቸውን ያደርጋሉ። የዓለም ዋንጫን ልዩ የተመለከቱ መረጃዎችን ወደ እናንተ ማቅረባችንን እንቀጥላለን። ሃሚንግ ስፖርትን ሰብስክራይብ በማድረግ ተከታተሉ፣ ሼርን በማድረግ ለሌሎች አጋሩ። መልካም ቀን። ሃሚንግ ስፖርት በሀገራዊና ዓለም አቀፍ ስፖርታዊ ጉዳዮች ላይ የሚያተኩር ዝግጅት። በሃሚንግ ስፖርት የስፖርት ዜናዎች፣ በተመረጡ ርዕሶች ላይ ውይይት፣ የእንግዳ ዝግጅት፣ የስፖርተኞች ግለ ታሪክና የሴቶችን እግር ኳስ በልዩ ሁኔታ ይዳስሳል። ሃሚንግ ስፖርት ስፖርትን ቀዳሚ ዘይቤ በማድረግ ስኬትን በተግባር እናረጋግጥ።